በዓለም አቀፍ ፖለቲካና ወታደራዊ ስትራቴጂ ውስጥ ኃያልነት የሚለካው በተግባር በሚታይ ተጽዕኖ እንጂ በቃላት ብዛት አይደለም። ይሁን እንጂ በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር ባለፉት ጥቂት ቀናት በሆርሙዝ የባህር ሰርጥ ላይ እያሳየ ያለው ድርጊት የአሜሪካን ዓለም አቀፍ ተሰሚነት ጥያቄ ውስጥ የከተተ ታሪካዊ ክስተት ሆኗል። ትራምፕ በታላቅ ፉከራና ዛቻ የሆርሙዝ የባህር ሰርጥን ዘግቻለሁ፣ ኢራንን አፍናለሁ ብለው ቢወጡም ባለፉት 48 ሰዓታት ውስጥ በሰርጡ የታየው እውነታ ግን የአሜሪካን ፊት በጥፊ የሚመታ ሆኖ ተገኝቷል። በአሜሪካ የጦር መርከቦች አፍንጫ ስር ከ20 በላይ ግዙፍ የንግድ መርከቦች ያለምንም ፍርሃት ማለፋቸው የትራምፕ ትዕዛዝ በዓለም አቀፍ የባህር ላይ ንግድ ማህበረሰብ ዘንድ ዋጋ ቢስ መሆኑን በተግባር አረጋግጧል። ይህ ሁሉ ቀውስ የጀመረው በፓኪስታን ኢስላማባድ ተካሂዶ የነበረው የአሜሪካና የኢራን የሰላም ንግግር ያለምንም ውጤት መበተኑን ተከትሎ ነው። ትራምፕ እንደለመዱት በቁጣ ተሞልተው ዲፕሎማሲያዊ ብልሃትን ከመጠቀም ይልቅ ወታደራዊ ጡንቻን ለማሳየት መረጡ። ሰኞ ዕለት በይፋ የተጀመረው ይህ የባህር ኃይል እገዳ የኢራንን ወደቦች ሙሉ በሙሉ ለማጥቃትና ማንኛውንም መርከብ ወደ ኢራን እንዳይገባና እንዳይወጣ ለማድረግ የታለመ ነበር። ይሁን እንጂ ይህ ውሳኔ ገና ከጅምሩ የወረቀት ነብር መሆኑን ያሳየው የሳተላይት መረጃዎችና የማሪታይም መከታተያ ተቋማት ያወጡት መረጃ ነው። ትራምፕ ሆርሙዝን ለኢራን መርከቦች ዝግ አድርጌያለሁ ቢሉም በተግባር ግን ሰርጡ የኢራን እንጂ የአሜሪካ ቁጥጥር ያለበት አይመስልም። የአሜሪካ ማዕከላዊ እዝ ሴንትኮም የጣለውን እገዳ በተመለከተ የሚሰጣቸው መግለጫዎች እጅግ አስቂኝና እርስ በርሳቸው የሚጋጩ ናቸው። ሴንትኮም በይፋዊ መግለጫው ምንም አይነት መርከብ እገዳውን ጥሶ አላለፈም፣ 6 መርከቦች ደግሞ ትዕዛዛችንን አክብረው ተመልሰዋል ቢልም በውሃው ላይ ያለው እውነታ ግን ሌላ ነው። የዎል ስትሪት ጆርናል መረጃዎች እንደሚያሳዩት እገዳው በታወጀ ጥቂት ሰዓታት ውስጥ መርከቦች በድፍረት ሰርጡን አቋርጠዋል። ይህ የአሜሪካ ወታደራዊ አመራር የሚሰጠው መግለጫና በገሃድ የሚታየው እንቅስቃሴ አለመጣጣም አሜሪካ ያለችበትን ከፍተኛ የጭንቀትና የውርደት ደረጃ ያሳያል። ትራምፕ ዘግቻለሁ ይላሉ፣ መርከቦች ግን አልሰማንም በሚል ጉዟቸውን ይቀጥላሉ። ባለፉት 2 ቀናት ውስጥ ይህንን የአሜሪካን ባዶ ዛቻ የሰበሩት መርከቦች ዝርዝር ሲታይ የአሜሪካ ውርደት ምን ያህል ጥልቅ እንደሆነ መረዳት ይቻላል። የመጀመሪያዋ ድፍረትን ያሳየችው መርከብ በላይቤሪያ ሰንደቅ ዓላማ የምትጓዘው ክርስቲያና የተባለችው ግዙፍ የጭነት መርከብ ናት። ይህቺ መርከብ በኢራን ባንደር ኢማም ካይሜኒ ወደብ 74,000 ቶን በቆሎ አራግፋ የአሜሪካ እገዳ በወጣ በ2 ሰዓታት ውስጥ የላራክ ደሴትን አቋርጣ ስትወጣ የአሜሪካ የጦር መርከቦች ዝም ብለው ከመመልከት ውጪ ምንም ሊያደርጓት አልቻሉም። ሌላዋ የኮሞሮስ ሰንደቅ ዓላማ ያላት ኤልፒስ የተባለች መርከብም በተመሳሳይ ሁኔታ 31,000 የኢራን ሜታኖል ጭና በድፍረት ሰርጡን አልፋለች። እነዚህ መርከቦች የትራምፕን ዛቻ እንደ ተራ ወሬ በመቁጠር ጉዟቸውን ማድረጋቸው አሜሪካ በአካባቢው ላይ የነበራትን የኃያልነት ድባብ ገፎታል። ከሁሉም በላይ ግን የዓለምን ትኩረት የሳበውና የአሜሪካን ትዕቢት አንኮታኩቶ የጣለው የቻይና እጅ ያለበትና በማላዊ ሰንደቅ ዓላማ የምትጓዘው ሪች ስታሪ መርከብ ጉዞ ነው። ይህች መርከብ በአሜሪካ ማዕቀብ የተጣለባትና ከቻይና ጋር ጥልቅ ግንኙነት ያላት መርከብ ናት። ቻይና ይህችን መርከብ በሆርሙዝ ሰርጥ በኩል በኢራን አብዮታዊ ዘብ ጥበቃ ስር እንድታልፍ ማድረጓ በትራምፕ ላይ የተሰነዘረ ግዙፍ ፖለቲካዊ ጡጫ ነው። ትራምፕ በኢራን ውሃ ላይ ክፍያ የፈጸመ መርከብ ላይ እርምጃ እወስዳለሁ ብለው ቢፎክሩም የቻይናን መርከብ ግን መንካት ቀርቶ ትንፋሽ ማውጣት አልቻሉም። ይህ የሚያሳየው የአሜሪካ ዛቻ የሚሰራው አቅም ለሌላቸው ትናንሽ ሀገራት እንጂ እንደ ቻይና ያሉ ሀያላን ሀገራትን እንደማይበግር ነው። ኢራን በዚህ ሂደት ውስጥ ያሳየችው ስልታዊ ብልሃት እጅግ የሚደነቅ ነው። ኢራን የአሜሪካን እገዳ ለመመከት የራሷን አማራጭ የጉዞ መስመር አውጥታለች። መርከቦች በላራክና በካርግ ደሴቶች መካከል ባለው የኢራን ግዛታዊ ውሃ ውስጥ እንዲያልፉ ትዕዛዝ አስተላልፋለች። ይህ መስመር የኢራን የክፍያ ጣቢያ ተብሎ የሚጠራ ሲሆን መርከቦች ለኢራን አብዮታዊ ዘብ ክፍያ በመፈጸምና በእነሱ ቁጥጥር ስር በማለፍ የአሜሪካን እገዳ ዋጋቢስ አድርገውታል። ትራምፕ ክፍያ የከፈለ መርከብን አድናለሁ ቢሉም መርከቦች ግን የአሜሪካን የጦር መርከቦች ዛቻ ከመፍራት ይልቅ የኢራንን አዲሱን መስመር መከተልን መርጠዋል። ይህ ድርጊት አሜሪካ በባህር ላይ ያላትን የሕግ የበላይነት ሙሉ በሙሉ ያረከሰውና በምትኩ ኢራን የሰርጡ እውነተኛ ጌታ መሆኗን ያረጋገጠ ነው። የትራምፕ ውሳኔዎች ብዙ ጊዜ በስሜታዊነትና ያለ ጥልቅ ወታደራዊ ስሌት የሚወሰኑ መሆናቸውን ይህ የሆርሙዝ ክስተት በድጋሚ አረጋግጧል። በቢሊዮን የሚቆጠር ዶላር የሚፈጁ 21 የጦር መርከቦችን፣ ግዙፉን ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብንና ከ10,000 በላይ ወታደሮችን በአካባቢው ማከማቸት በቀን ጥቂት መርከቦችን እንኳን መከልከል ካልቻለ የኃያልነቱ ትርጉም ምንድን ነው የሚለው ጥያቄ በዓለም አቀፉ ማህበረሰብ ዘንድ እየተነሳ ነው።
ትራምፕ የጣሉት እገዳ በተግባር የማይተገበር መሆኑን እያወቁ በፉከራ መቀጠላቸው ለገዛ ወታደሮቻቸውም ቢሆን ትልቅ የሞራል ውድቀት ነው። የአሜሪካ የባህር ኃይል መኮንኖች መርከቦች ሲያልፉ እያዩ ምንም እርምጃ እንዳይወስዱ መደረጋቸው የአስተዳደሩን ግራ መጋባት ቁልጭ አድርጎ ያሳያል። የቻይና ሚና በዚህ ቀውስ ውስጥ እጅግ ወሳኝ ነው። ቤጂንግ የአሜሪካን ዩኒላተራል ወይንም የአንድ ወገን የሆነ ማዕቀብና እገዳ በግልጽ በመቃወም የራሷን የኢነርጂ ደህንነት ለማስጠበቅ ማንኛውንም እርምጃ እንደምትወስድ አሳይታለች። ሪች ስታሪ የተባለችው መርከብ በአሜሪካ እገዳ ስር ብትሆንም በሆርሙዝ ሰርጥ ማለፏ ለትራምፕ የተላከ የንቀት መልእክት ነው። አሜሪካ በቻይና መርከቦች ላይ እርምጃ ለመውሰድ ብትሞክር ውጤቱ ወደ ዓለም አቀፍ የንግድ ጦርነት አልፎም ወደ ቀጥተኛ ወታደራዊ ግጭት ሊያመራ እንደሚችል ትራምፕ በሚገባ ያውቃሉ። በመሆኑም ዛቻቸው በቻይና ፊት የአሸዋ ላይ ቤት ሆኖ ቀርቷል። ይህ ደግሞ ሌሎች እንደ ሩሲያና ህንድ ያሉ ሀገራትም አሜሪካን ከመፍራት ይልቅ የራሳቸውን ጥቅም እንዲያስቀድሙ በር ከፍቷል። ከአውሮፓውያኑ የካቲት 28 ጀምሮ በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ጦርነት የዓለምን የነዳጅ ገበያ በእጅጉን አናግቶታል። የሆርሙዝ ሰርጥ የዓለምን 20 በመቶ የነዳጅ አቅርቦት የሚሸፍን በመሆኑ ትራምፕ እዚህ ቦታ ላይ እገዳ መጣላቸው የነዳጅ ዋጋን ሰማይ እንዲነካ አድርጎታል። ዋጋው በአንድ በርሜል $100 በላይ መዝለሉ ለአውሮፓና ለኤዥያ ሀገራት ብቻ ሳይሆን ለአሜሪካውያን ሸማቾችም ትልቅ የራስ ምታት ሆኗል። ትራምፕ ኢራንን በማነቅ የፖለቲካ ትርፍ ለማግኘት ቢሞክሩም በተግባር ግን እሳቸው የፈጠሩት ቀውስ የገዛ ሀገራቸውን ሕዝብ ለኑሮ ውድነት እየዳረገው ነው። በሆርሙዝ ሰርጥ በኩል የፈሰሰው የነዳጅ ፍሰት በ95 በመቶ ቀንሷል ቢባልም አሁንም በድፍረት የሚያልፉት መርከቦች ግን የዓለምን ኢኮኖሚ ከሙሉ መውደቅ እየታደጉት ነው። ኢራን በአንጻሩ ይህንን የአሜሪካን ድክመት በሚገባ እየተጠቀመችበት ትገኛለች። የኢራን ባለሥልጣናትና የአብዮታዊ ዘቡ አዛዦች አሜሪካ በአካባቢው የምታደርገው እንቅስቃሴ የፊልም ትዕይንት እንጂ ወታደራዊ ኦፕሬሽን አይደለም በማለት እያፌዙባት ነው። ኢራን ሰርጡን ዝግ ነው ብላ ብታውጅም ለሚፈልጓቸውና ክፍያ ለሚፈጽሙ መርከቦች ግን በራሷ ደንብ በኩል በሰላም እንዲያልፉ እያደረገች ነው። ይህ ማለት ኢራን በአሁኑ ሰዓት የሆርሙዝ ሰርጥን እንደ ራሷ የግል መተላለፊያ እየተጠቀመችበት ሲሆን አሜሪካ ደግሞ ከውጭ ሆና በቁጣ ከመጮህ ባለፈ ምንም ማድረግ ያልቻለች ተመልካች ሆናለች። ባለፉት 2 ቀናት በሰርጡ ያለፉት መርከቦች ብዛትና አይነት ሲተነተን የአሜሪካ እገዳ ምን ያህል ቀዳዳ ያለበት መሆኑን ያሳያል። ከላይቤሪያ፣ ከኮሞሮስ፣ ከፓናማና ከቻይና ጋር ግንኙነት ያላቸው መርከቦች ያለ አንዳች ከልካይ ማለፋቸው ዓለም አቀፉ የባህር ላይ ንግድ ስርዓት በአሜሪካ ዛቻ እንደማይገታ ማሳያ ነው። በተለይም ፒስ ጋልፍ የተባለችው የፓናማ መርከብ በኢራን ውሃ ውስጥ በሚገኘው አዲሱ መስመር በኩል ወደ ተባበሩት አረብ ኤሚሬቶች ማለፏ የአካባቢው ሀገራትም ቢሆኑ የትራምፕን እገዳ በተግባር እየጣሱ መሆኑን ያሳያል። ይህም አሜሪካ በአካባቢው ያሏት ወዳጆች እንኳን ሳይቀሩ የእሷን ትዕዛዝ ከመቀበል ይልቅ የራሳቸውን ደህንነት ለማስጠበቅ ከኢራን ጋር በስውር መስማማታቸውን ይጠቁማል። የትራምፕ አስተዳደር በሆርሙዝ ሰርጥ ላይ የገጠመው ውርደት በታሪክ ትልቅ ቦታ የሚይዝ ነው። አንድ ሀያል ሀገር በዓለም እጅግ ወሳኝ በሆነ የንግድ መስመር ላይ እገዳ ጥያለሁ ብሎ በዛው እገዳው በታወጀበት ቀን ከ20 በላይ መርከቦች ሲያልፉ ማየቱ የውድቀት ምልክት ነው። ትራምፕ አሜሪካን እንደገና ታላቅ አደርጋለሁ የሚለውን መፈክራቸውን ቢያስተጋቡም በሆርሙዝ የታየው ግን አሜሪካን እንደገና ትንሽና የተናቀች የሚያደርግ ክስተት ነው። የትራምፕ ዛቻዎች ድምፅ ብቻ ያላቸው እንጂ የሚናከሱ አለመሆናቸውን ዓለም በሚገባ ተገንዝቧል። ይህ የባህር ላይ ፍጥጫ ወደፊት ወዴት ሊያመራ ይችላል የሚለው ጥያቄም አሳሳቢ ነው። አሜሪካ ክብሯን ለማስመለስ ስትል በአንድ የንግድ መርከብ ላይ ጥቃት ብትሰነዝር ኢራን ወዲያውኑ የባህር ላይ ፈንጂዎችን በመጠቀም ሰርጡን ሙሉ በሙሉ ልታወድሞ ትችላለች። ይህ ደግሞ የዓለምን ኢኮኖሚ ወደ ጨለማ ይከተዋል። ትራምፕ ይህንን አደጋ ስለሚፈሩ ነው ዛቻቸውን ወደ ተግባር መለወጥ ያልቻሉት። ይህ ፍርሃት ደግሞ በኢራንና በቻይና ዘንድ እንደ ትልቅ ድክመት ተቆጥሯል። አሜሪካ ላጥቃ ወይንስ አላጥቃ በሚል አጣብቂኝ ውስጥ ገብታለች። መርከቦች እንዲያልፉ ከፈቀደች ክብሯ ይዋረዳል። እርምጃ ከወሰደች ደግሞ ጦርነቱ ይባባሳል። በትራምፕ ግትርነት የተፈጠረው ይህ አጣብቂኝ አሜሪካን በዓለም ፊት አጋልጦ ሰጥቷታል። ይህ በሆርሙዝ የባህር ሰርጥ ላይ እየታየ ያለው ክስተት ተራ ወታደራዊ ፍጥጫ ብቻ አይደለም። ይልቁንም የዓለም የኃይል ሚዛን ከአንድ ወጥ የአሜሪካ የበላይነት ወደ ብዝሃ ዋልታ ዓለም እየተሸጋገረ መሆኑን የሚያሳይ ታሪካዊ ማረጋገጫ ነው። ፕሬዚዳንት ዶናልድ ትራምፕ ታላቋን አሜሪካ ለመገንባት በሚል የሚወስዷቸው እያንዳንዱ እርምጃዎች በተቃራኒው የአሜሪካን አቅም ማነስና የዛቻዎቿን ባዶነት ለዓለም እያሳወቁ ይገኛሉ። የባህር ኃይል እገዳው በታወጀ በጥቂት ሰዓታት ውስጥ መርከቦች ያለምንም ፍርሃት ማለፋቸው በዋሽንግተንና በባህር ላይ ባለው እውነታ መካከል ያለውን ግዙፍ ገደል ያሳያል።
በተለይም የቻይናን ሚና በጥልቀት ስንመለከት የቤጂንግ ድፍረት በትራምፕ አስተዳደር ላይ የሚሰነዝረው ጫና እጅግ ከፍተኛ ነው። ሪች ስታሪ የተባለችው መርከብ በአሜሪካ የጥቁር መዝገብ ውስጥ ያለች ሆና ሳለ በሆርሙዝ በኩል እንድታልፍ መደረጓ በአጋጣሚ የሆነ ክስተት አይደለም። ይህ ቻይና ለአሜሪካ የላከችው ግልጽ መልእክት ነው። የእናንተ ሕግ ከእናንተ ድንበር ባለፈ አይሰራም የሚል የንቀት መግለጫ። አሜሪካ ይህችን መርከብ በኃይል ለማቆም ብትሞክር ኖሮ ቻይና በደቡብ ቻይና ባህር ወይንም በሌሎች የንግድ መስመሮች ላይ የአሜሪካን ጥቅም አደጋ ላይ የሚጥል እርምጃ እንደምትወስድ ዋሽንግተን በሚገባ ተረድታለች። በዚህም ምክንያት ትራምፕ በትሩዝ ሶሻል ገጻቸው ላይ ከሚነዙት ዛቻ ባለፈ በባህር ላይ ያለውን የቻይናን መርከብ በሰላም ከመሸኘት ውጪ ሌላ አማራጭ አላገኙም። ኢራንም ብትሆን ይህንን የአሜሪካን አጣብቂኝ በሚገባ ተጠቅማበታለች። አብዮታዊ ዘቡ ያወጣው አዲስ የጉዞ ካርታ የሆርሙዝ ሰርጥን የአሜሪካ የጦር መርከብ ሳይሆን ኢራን እንደምትቆጣጠረው ለዓለም አሳይቷል። መርከቦች በኢራን ግዛታዊ ውሃ ውስጥ እንዲያልፉና ለኢራን ክፍያ እንዲፈጽሙ መደረጉ አሜሪካ ለዓመታት ስታራምደው የነበረውን የባህር ላይ ነፃ ጉዞ የሚለውን መርህ አፈርድሜ አስግጦታል። ትራምፕ ክፍያ የፈጸመ መርከብን እይዛለሁ ቢሉም በተግባር ግን መርከቦች ለኢራን ከፍለው በሰላም ሲያልፉ አሜሪካ ዝም ብላ ተመልክታለች። ይህ ዝምታ የአሜሪካን አቅም ማጣት ብቻ ሳይሆን በዓለም አቀፍ ሕግ ስም የምታደርገው ፉከራ መጨረሻውን ማሳያ ነው። ከዚህ በተጨማሪም የክልሉ ሀገራት የአሜሪካን እገዳ በተመለከተ የያዙት አቋም ለትራምፕ ሌላው የራስ ምታት ሆኗል። እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ የአሜሪካ ወዳጆች እንኳን የትራምፕ እገዳ የራሳቸውን ኢኮኖሚና ደህንነት አደጋ ላይ እንደሚጥል ስለተረዱ በግልጽ አሜሪካን ከመደገፍ ተቆጥበዋል። መርከቦቻቸው በኢራን በሚመራው አዲስ መስመር በኩል እንዲያልፍ መፍቀዳቸው በአካባቢው አዲስ የኃይል አሰላለፍ እየተፈጠረ መሆኑን ያሳያል። አሜሪካ በሺዎች የሚቆጠሩ ወታደሮችንና የጦር መርከቦችን በቀጠናው ብታከማችም የአካባቢው ሀገራት ግን ከኢራን ሚሳኤል ጋር ከመጋፈጥ ይልቅ ከኢራን ጋር በስምምነት መስራትን መርጠዋል። ይህም በትራምፕ የውጭ ጉዳይ ፖሊሲ ላይ የተመዘገበ ትልቅ ሽንፈት ሆኗል። የኢኮኖሚው ተጽዕኖን ስንመለከት ደግሞ የትራምፕ ውሳኔዎች ራስን በራስ የማጥፋት ያህል ሆነው እናገኛቸዋለን። የሆርሙዝ ሰርጥ መዘጋት ወይንም መታወክ ቀጥተኛ ውጤቱ የነዳጅ ዋጋ መናር ነው። ዋጋው $100 ሲበልጥ በአሜሪካ ውስጥ ያለው የዋጋ ግሽበትም ይንራል። ይህም በትራምፕ የፖለቲካ ተቀባይነት ላይ ጥቁር ነጥብን ይጥላል። ትራምፕ ኢራንን ለማዳከም የፈለጉት የኢኮኖሚ ጦርነት ዞሮ ዞሮ የአሜሪካን መካከለኛ መደብ ዜጋ ኑሮ እየጎዳው ነው። መርከቦች እገዳውን ጥሰው ማለፋቸው ለዓለም የነዳጅ ገበያ ትንሽ እፎይታን ቢሰጥም የትራምፕ ዛቻ ግን አሁንም ገበያውን በጭንቀት ውስጥ እንዲቆይ አድርጎታል። ይህ ደግሞ በዓለም አቀፍ ደረጃ አሜሪካ እንደ አስተማማኝ መሪ ሳይሆን እንደ ቀውስ ፈጣሪ እንድትታይ አድርጓታል። የአሜሪካ ወታደራዊ አመራር ሴንትኮም የሚሰጣቸው መግለጫዎች ደግሞ የአስተዳደሩን ግራ መጋባት ቁልጭ አድርገው ያሳያሉ። በአንድ በኩል ምንም መርከብ አላለፈም ይላሉ፣ በሌላ በኩል ደግሞ እገዳው የሚመለከተው የኢራን ወደቦችን ብቻ ነው በማለት የሽንፈታቸውን ስፋት ለመቀነስ ይሞክራሉ። ይህ የቃላት ጨዋታ በመሬት ላይ ያለውን እውነታ ሊቀይሩ አይችልም። የንግድ መርከቦች የአሜሪካን የጦር መርከቦች እያዩቸው፣ አንዳንዴም የአሜሪካን መርከቦች አፍንጫ እየነኩ ሲያልፉ የአሜሪካ የባህር ኃይል የበላይነት ተረት ሆኖ ቀርቷል። ትራምፕ አጥባቂ መስለው ለመታየት የሚጥሩት ጥረት በተግባር ግን ተላላኪና ደካማ አስመስሏቸዋል። የሆርሙዝ ሰርጥ ጂኦግራፊያዊ ሁኔታም ለአሜሪካ እገዳ አመቺ አይደለም። ሰርጡ እጅግ ጠባብ በመሆኑ አሜሪካ እዚያ ውስጥ የምታደርገው ማንኛውም ወታደራዊ እንቅስቃሴ ለኢራን ፈጣን የባህር ላይ ጥቃትና ሚሳኤሎች ተጋላጭ ያደርጋታል። ኢራን በሺዎች የሚቆጠሩ ፈጣን ጀልባዎችንና የባህር ላይ ፈንጂዎችን በማሰማራት የአሜሪካን ግዙፍ መርከቦች ዋጋቢስ ማድረግ ትችላለች። ትራምፕ ይህንን ስጋት በሚገባ ስለሚያውቁ ነው ዛቻቸው ከቃላት አልፎ ወደ ተግባር ሊሸጋገር ያልቻለው። ይህ ደግሞ ለኢራን ትልቅ ስነ ልቦናዊ ድል ነው። ኢራን አሜሪካን የወረቀት ነብር በማለት የምትጠራው ያለ ምክንያት አይደለም። በትራምፕ አስተዳደር ስር ያለችው አሜሪካ በፉከራ የናወዘች ነገር ግን በተግባር የተገደበች ሀገር ሆናለች። በቀጣይ ቀናትም ቢሆን የመርከቦች እንቅስቃሴ ይበልጥ እንደሚጨምር ይጠበቃል። ዓለም አቀፉ የኢንሹራንስ ኩባንያዎችና የመርከብ ባለቤቶች የአሜሪካን እገዳ ከመፍራት ይልቅ ከኢራን ጋር መስማማቱ የተሻለ እንደሆነ እያመኑ መጥተዋል። አሜሪካ በዓለም አቀፍ የባህር ላይ ንግድ ላይ የነበራት የቁጥጥር ስልጣን በይፋ እያበቃለት ነው ማለት ነው። ትራምፕ ሆርሙዝን በመዝጋት ኢራንን ለማንበርከክ የነበራቸው ህልም በተቃራኒው አሜሪካን ከዓለም አቀፉ ማህበረሰብ ያገለልና የአሜሪካን ቃላት ዋጋ ያሳጣ ክስተት ሆኖ ተመዝግቧል። ከቻይና ጋር ያለውን ፍጥጫ በተመለከተ ቤጂንግ ይህንን አጋጣሚ ተጠቅማ በክልሉ ያላትን ተጽዕኖ እያሰፋች ነው። ቻይና ለኢራን የምታደርገው የዲፕሎማሲያዊና የኢኮኖሚ ድጋፍ የአሜሪካን ማዕቀብ ሙሉ በሙሉ አክሽፎታል። ትራምፕ በቻይና ላይ የሚጥሉት የንግድ ጫና ቻይና በሆርሙዝ በኩል አሜሪካን እንድትገዳደር አድርጓታል።
ይህም ማለት የአሜሪካ የውጭ ጉዳይ ፖሊሲ በአንድ በኩል ቀዳዳ ሲደፍን፣ በሌላ በኩል ትልቅ ፍሳሽን እየፈጠረ ነው። የሆርሙዝ ውርደት የአንድ ግለሰብ ውድቀት ብቻ ሳይሆን የአሜሪካ የዓለም አቀፍ የበላይነት የመጨረሻ ምዕራፍ ማሳያ ነው። በትራምፕ የታወጀው የሆርሙዝ የባህር ኃይል እገዳ ከአንድ ቀን በላይ ሊዘልቅ ያልቻለና በተግባር የከሸፈ ሙከራ ሆኖ ተመዝግቧል። ባለፉት 24 ሰዓታት ውስጥ ከ20 በላይ መርከቦች ማለፋቸው ብቻ ሳይሆን ቁጥራቸው በመቶዎች የሚቆጠሩ መርከቦች በባህረ ሰላጤው ውስጥ ታጉረው መኖራቸው የዓለምን ኢኮኖሚ እያፈራረሰው ነው። ትራምፕ በመግለጫዎቻቸው የሚነዙት ዛቻ በባህር ላይ ካለው ነባራዊ ሁኔታ ጋር ሰማይና ምድር ሆኖ ተገኝቷል። አሜሪካ ሀያል ነኝ በሚል የምታደርገው የጉልበት እርምጃ በቻይና ድፍረትና በኢራን ስልታዊ ብልሃት ተመቶ ዛሬ በሆርሙዝ ሰርጥ ላይ የሚታየው የአሜሪካ ባንዲራ ሳይሆን የውርደት ጥላ ሆኗል። የትራምፕ ባዶ ዛቻ ዓለምን ከማስፈራራት ይልቅ ለሳቅና ለፌዝ የሚዳርግ ሆኖ ማለፉ የአንድ ዘመን ታላቅ ሀገር የዲፕሎማሲና የውትድርና ውድቀት ማሳያ ተደርጎ ሊወሰድ ይችላል። መርከቦቹ ጉዟቸውን ቀጥለዋል። ትራምፕ ግን አሁንም በባዶ ዛቻቸውን እንደቀጠሉ ናቸው። ይህም የሚያሳየው ዓለም ከአንድ ወጥ የአሜሪካ የበላይነት ወደ ተለያዩ ኃይሎች ሽግግር እያደረገች መሆኑንና የአሜሪካ ቃል ትርጉም እያጣ መምጣቱን ነው።